የኢትዮጵያ ሀገራዊ ምክክር ኮሚሽን የምክክር ሂደትን ለማጠናቀቅ በትግራይ ክልል አጀንዳ የማሰባሰብ መድረክ አለመካሄድና መሰል ጥቂት ጉዳዮች ችግር እንደሆኑበት ገለጸ። ኮሚሽኑ ቀሪ ስራዎችን በተመለከተ ከኢትዮጵያ የሃይማኖት ተቋማትና ሲቪል ማህበረሰብ ድርጅቶች ጋር ሀገራዊ ምክክሩን ውጤታማ ማድረግ በሚያስችሉ ጉዳዮች ላይ መክሯል። በመድረኩ የመክፈቻ ንግግር ያደረጉት የኢትዮጵያ ሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ ኮሚሽኑ አጀንዳውን ቀርጾ ለህዝቡ ይፋ ለማድረግና ሀገራዊ ጉባኤውን ለማካሄድ ከጫፍ መድረሱን ጠቁመዋል። ሆኖም ግን የትግራይ ክልል የአጀንዳ ማሰባሰቢያ መድረክ አለመከናወን ከተሳትፎ የታቀቡ የፖለቲካ ፓርቲዎች መኖርና በትጥቅ ትግል ላይ ያሉ ወገኖች ወደ ምክክር ሂደት አለመምጣት ተግዳሮት መሆናቸውን አንስተዋል። የትግራይ ክልል ህዝብና የተለያዩ ባለድርሻ አካላት ውክልና አግኝተው እንደ ሌሎች ክልሎች አጀንዳውን የሚሰጡበትና በምክክር ጉባኤው ላይ እንዲሳተፉ የማድረጉ ሂደት እጅግ ቁልፉ ነው። ሁለተኛው በተለያዩ ምክንያቶች ከመሳተፍ የታቀቡ የፖለቲካ ፓርቲዎች ወደ ሂደቱ እንዲመጡ ለማድረግ ተጨማሪ ጥረቶችን ማድረግ ማስፈለጉ ነው። እነዚህን ተግባራት በማከናወን ውጤት ላይ ለመድረስና ወደ ምክክር ምዕራፍ ለመሸጋገር የሚደረገው ጥረት ከኮሚሽኑ በጊዜ የተገደበ እንቅስቃሴ ውስጥ እንዲሁም በዚህ መድረክ ተሳታፊዎች በህዝባችንና በተለያዩ ባለድርሻ አካላት ከተጣለበት ትልቅ ተስፋ አኳያ ሲታይ ከፍተኛ ጫና ያለው ነው። የምክክር ሂደቱን አሳታፊና አካታች በማድረግ ሂደት የሃይማኖት ተቋማትና የሲቪል ማህበረሰብ ድርጅቶች የላቀ ሚና መጫወታቸው የተመላከተ ሲሆን ቀሪ ስራዎችን ለማጠናቀቅም ሚናቸው የላቀ መሆኑ ተጠቁሟል። የአጀንዳ ቀረጻና የልየታ ሂደት አካሄድን የተመለከቱ ጥያቄዎች በተቋማቱ የተነሱ ሀሳቦች ናቸው። እንዲሁም ኮሚሽኑ ያላጠናቀቃቸው ቀሪ ስራዎች ተጠናቀው ጉባኤው እስከ መቼ ይካሄዳል የሚሉ ጉዳዮች በውይይት መድረኩ ተነስተዋል። የተመረጡ አጀንዳዎች በጣም ሰፊ ጊዜ ወስደው በሚኒስትሪ ሚዲያዎች በዘመቻ መልክ አናውንስ መደረግ አለባቸው። ኢትዮጵያውያን በእርግጥም እኔን የሚወክሉ አጀንዳዎች ተመርጠውልኛል ብሎ አምኖ ተስፋ ማድረግ አለበት። የሚሳተፈው በውክልና ይሳተፋል፣ የማይሳተፈውም ጥያቄ ተጠይቆልኛል፣ አጀንዳ ተይዞልኛል ብሎ ትረስት ማድረግ አለበት፣ ማመን አለበት። የብዙ ብሔር ብሔረሰቦች የብዙ ሃይማኖቶች ሀገር ከመሆኗ የተነሳ በጋራ ሊኖርን የሚገቡትን ነገሮች ላይ እንድንመካከር የማይፈልጉ አካላቶች ሊኖሩ ስለሚችሉ እንዴት እስከመቼ ነው የሚቀጥለው ነው የኔ ጥያቄ። የታጠቁ ኃይሎችን መኖራቸው ተጠቅሷል። እስካሁን በዚህ ጉዳይ አልተሳተፉም። እስከ ምንድን ነው ይሄ የሚጠበቀው ነው? አንድ ይሄ ነው ትልቁ ጥያቄ። ኮሚሽኑ የአጭር ጊዜ ቢሆንም ስራው ግን የረጅም ጊዜ ስለሆነ እነዚህ አጀንዳዎች ከወጡ በኋላ ማስተዋወቁ ስራን መስራት አለብን ብዬ አስባለሁ። በመሰረታዊ ሀገራዊ ጉዳዮች ዙሪያ በተፈጠሩ ችግሮች ላይ ምክክር ማድረግን አልሞ እየተንቀሳቀሰ የሚገኘው የኢትዮጵያ ሀገራዊ ምክክር ኮሚሽን የተሰጠው የ3 ዓመት ገደብን አጠናቆ ተጨማሪ 1 ዓመት እንደተሰጠው ይታወቃል። ሆኖም ግን ኮሚሽኑ አሁን ላይ የቀሩትን ጥቂት ስራዎች አጠናቆ በቀሪ 3 ወራት ጉባኤውን ማካሄድ እንደማይችል ነው የገለጸው። የትግራይ አልተካተተም። አንድ ሚዘን ነገር ያ ሳይካተት አጀንዳ አናውንስ ወይም ደግሞ ማሳወቅ ስለማይቻል በዚህ ምክንያት ነው። ሁለተኛ ያው ሀገራዊ ጉባኤን መጥራት ነው። የትግራይ ተወካዮች በሌሉበት ሀገራዊ ጉባኤን መጥራት ስለተቸገርን ነውና አሁን በቀረን በዚህ 3 ወር ውስጥ ይሄ ሁሉ ተደርጎ ያልቃል ወይ? አያልቅም። ግልጽ ነው። እንግዲህ እኛ መሀል በመፈጸም ወይም እንደው በመገዘት አይደለም የምንታምነውና ልንታምን የምንችለው እስከዛ የሰራነውን ስራ መፈተሽ ነው። የሀገራዊ ምክክር ሂደቱ በ2018 ከሚካሄደው ሀገራዊ ምርጫ ጋር መገጣጠሙ ጫና አይፈጥርም ወይ የሚለው ጥያቄ በውይይቱ መድረክ የተነሳ ሌላኛው ጉዳይ ነው። ሂደቱ ከምርጫ ጋር መገጣጠሙ ጫና ቢኖረውም አብሮ ማስኬድ እንደሚቻል ኮሚሽኑ ገልጿል። ምርጫ በሚካሄድበት ጊዜ ውድድሩ ላይ የምንነገረውን የውድድሩ ሁኔታ የምናውቀው ነገር ነው። ለዚህ መደላድል ምቹ ነው ወይ? እኛ አገር አቀፍ ጉባኤ ለማዘጋጀት አብሮ ይሄዳል ወይ? ያው ምርጫ ውድድር ነው፣ አንዱ ሌላውን ጥሎ የማለፍ ነው። ምክክር ደግሞ ተነጋግሮ ሀገርን ትውልድን የመስራት ጉዳይ ነው። ስለዚህ በምክክሩ ሂደት ላይ የሚያመጣው የራሱ የሆነ ጫና ይኖራል። እሱን አክኖሎጂ እናደርጋለን። የሚፈጥረው ኮንስትሬን የማድረግ ኢንቫይሮንመንት ይፈጥራል። ነገር ግን ምርጫ ስላለ ምክክር አይደረግም ማለት ነው። ከደረሰልን
አንዳንድ ነገር ከምርጫ በፊት ለማድረስ የሚቻል ዌል ጉድ ካልደረሰ ግን ሁለቱም በየእንትናቸው በየረድፋቸው በየምዕራፋቸው መቀጠል አለባቸው። ኮሚሽኑ ታጣቂዎችን በምክክር ሂደቱ ተሳታፊ ማድረግ ብሎም በትግራይ ክልል የአጀንዳ ማሰባሰቢያ መርሃ ግብርን በማካሄድ አካታችና አሳታፊነትን ለማረጋገጥ የሚያደርጋቸው ሂደቶችን ለማሳካት የሃይማኖት ተቋማትና የሲቪል ማህበረሰብ ድርጅቶች ኃላፊነታቸውን እንዲወጡም ጥሪ ቀርቧል። የሃይማኖት ተቋማት ወይም ካልመከርን ስጋቴን እንደማስቀምጥ ክቡር አምባሳደር፣ ሌሎቻችሁም ኮሚሽነሮች አደራ እምላችሁ መጀመሪያኛ ተደጋጋሚ ተናግረናል። መጀመሪያኛ እንምከር በኋላ መገሰጽ እንድንችል ከመንግስት ተቋማት ባሻገር በበለጠ መንገድ የሃይማኖት ተቋማት መዋቅር ነው በአራቱም አቅጣጫዎች በስፋት ያለውና ስለዚህ ፒለር መሆናቸውን አውቀው የሃይማኖት ተቋማቶች የምክክር ኮሚሽኑ የያዘው አጀንዳ ሀገራዊ በመሆኑ በልብ በሙላት ከተሳተፉ ሀገራዊ በሆኑ ዋና ዋና ነገሮቻችን ላይ ኮንሰንሰስ ላይ እንድንደርስ ያደርጉናል ብዬ አስባለሁ። አጀንዳ በሚዋቀርበት ጊዜ እኛ ብቻችን አይደለንም። ስለዚህ አማካሪዎቻችን አሉ፣ ሲቪል ማህበራት አሉ፣ የሃይማኖት አባቶች አሉ። ያኔ ነው ተመካክረን ይሄ ነው በምንል ብግለ ስምነት ላይ ልንደርስ የምንችለው። እስካሁን በተካሄዱ የአጀንዳ ማሰባሰቢያ መድረኮች የሀገሪቱ 93% ወረዳዎች ተሳታፊ መሆናቸው ተጠቁሟል።